ሰላም ጤና ይስጥልን ውድ የአይስ ኮርስ ተማሪዎች እንዴት አላችሁ? ሰላማችሁ ይብዛ በያላችሁበት። እንግዲህ ሶስተኛ ቀናችንን ወይም ሶስተኛ ቪዲዮአችን ላይ ደርሰናል። በዚህ ኮርስ በዋነኝነት ጀነራላይዝድ የሆኑ የሳይኮሎጂ ትምህርቶችን የምንማማርበት አምድ ላይ ማለት ነው። እንግዲህ በሶስተኛው ቀን ርዕሳችን በዋነኝነት የራሳችንን ግብታዊ ማንነት መረዳት ወይም ራስን ማወቅ፣ የራስን ጥንካሬና ድክመት መለየት እንዲሁም የዚህ የሪስክ ቶለረንስ የምንለውን ጉዳይ ደረጃውን መለየት አስፈላጊ ነው ብለን ባመንበት መድረክ ላይ ተገናኝተናል ማለት ነው። በአርዕስትነትም የራስህን ግብታዊ ማንነት መረዳት፣ እኔ ማን ነኝ በዚህ የገበያ አውድማ በሚል ርዕስ እንግዲህ የዛሬውን ውይይታችንን እጥር ምጥን ባለመልኩ ለማዘጋጀት እንሞክራለን። እንግዲህ ከትላንት በስቲያ በጀመርነው የአእምሮ ከገበያ በላይ በሚል ርዕስ በጀመርነው የዚህ የትሬዲንግ ሳይኮሎጂ ትምህርታችን እንዳጠቃላይ ባደረግነው ጉዟችን ዛሬ ምናልባት የሶስተኛ ቀናችንን ቪዲዮ እነሆ ልናደርስ በቅተናል። ሶስተኛ ቀናችንን ላይ ደርሰናል። በመጀመሪያው ቀን የግብይት ስኬት መሰረቱ ቴክኒካል እውቀት ብቻ ሳይሆን ከዚያ በበለጠ የአእምሮ ጥንካሬና ስነ ልቦናዊ ዝግጅት እንደሆነ በደንብ ለመመልከት ሞክረናል። በሁለተኛው ቀን ዝግጅታችን ደግሞ የአእምሮአችን የውስጥ አሰራር በግብይት ወቅት እንዴት እንደ ባለ ሁለት ፈረስ ሰረገላ እንደሚሰራ፣ አንዱ ፈጣንና ስሜታዊ ሌላኛው ደግሞ ረጋ ያለና አስተዋይ እንደሚሆን በጥልቀት ለመመልከት ሞክረናል። ያ እንግዲህ ስሜታዊ ፈረስ ብለን የጠራ ነው እንዴት አድርጎ የበቀል ግብይት እንድንፈጽም ወይም በፍርሃት ከገበያው እንድንሸሽ ሊያደርግ እንደሚችልም በተለይ የዚህ ሊምቢክ ሲስተም ወይም አሚግዳላ የምትባለዋን የአእምሯችንን ታሪክ ለይተን አንድ ተሾመ የሚባል ወንድማችንን ታሪክ አንስተን ለመረዳት ሞክረናል። የጆርናላችሁ ወይም አዘጋጁ ያልኳችሁ የግብይት ማስታወሻ ደብተራችሁ ላይ እነዚህን ነጥቦች በማሰላሰል ራሳችሁን እየመረመራችሁ እንደሆነ ሙሉ እምነት አለኝ ማለት ነው። ስለዚህ በአባባል ደረጃ አንድ አባባል አለ፣ ጠቢብ መጀመሪያ ራሱን ያውቃል ከዚያም ሌላውን ለማወቅ ይሄዳል ነው። ስለዚህ ዛሬ ትኩረታችን ሙሉ በሙሉ በእኛና እኛ ላይ ብቻ ይሆናል ማለት ነው። እንደምታውቁት የመጀመሪያው ሳምንት ዝግጅቶቻችን እንዳጠቃላይ ዋነኛ ትኩረታቸውን የሚያደርጉት ፋውንዴሽኑን ቤዙን የምንሰራው እኛን በማወቅ ነው ስላልን ማለት ነው። ከዚህ በመነሳት እንግዲህ የዛሬው ርዕሳችን የራስህን ግብይታዊ ማንነት መረዳት የሚል ነው። እኔ ማን ነኝ በዚህ በገበያው አውድማ ውስጥ የሚለው ጥያቄ ብዙዎቻችን ራሳችንን የማንጠይቀው ነገር ግን ደግሞ ለግብይት ስኬታችን በጣም እጅግ ወሳኝ የሆነ ጥያቄ ሆኖ እናገኘዋለን። ልክ አንድ ልብስ ሰፊ የደንበኛውን ቁመናና ቅርጽ በትክክል ሳይለካ ልብስ ቢሰፋ እንደማይሆንለት እኛም የራሳችንን ይሄ ግብይታዊ ባህሪ ጥንካሬና ድክመታችንን እንዲሁም ደግሞ ለገበያው ያለንን የዚህ የኢሞሽኑን ሪስፖንስ ስሜታዊ ምላሹን ሳንረዳ የተሳካ የግብይት ስልት ኦር ስትራቴጂ መገንባት አንችልም ማለት ነው። የሌላ ስትራቴጂ ለኛ ላይ ሰራ የሚችለው ኦር ብዙዎች ከስትራቴጂ ወደ ስትራቴጂ ሲሄዱ የምናየው የኛ ይሄ በግብይት ዓለም ውስጥ ያለን ማንነት ከዛ ግለሰብ ወይም ከዛ ሰው ስለሚለይ ነው ማለት ነው። የሀገራችን ሰው እንደ አባባል ምን ይላል? የአህያ ባል ከጅብ አያስጥልም ይባላል አይደል? እና የማይመጥነንን ስትራቴጂ ኦር ለኛ የሚሆነውን ስትራቴጂ ብንከተል ከገበያው ጅብ አንድንም ማለት ነው። ስለዚህ ይሄንን ከህሳቤ ማስገባት ያስፈልጋል ማለት ነው ከዚህ ከግብይታዊ ባህሪያችን አንፃር። ታዲያ እንዴት ነው የራሴን ግብይታዊ ማንነት እንዴት ነው ማውቀው የሚለውን መጀመሪያ አንስተን ከዚህ ከግብይታዊ ማንነቶቻችን ጋር ያሉ ሁነቶችን እናነሳለን። ይህንን ለማወቅ እንግዲህ ራስን መጀመሪያ በቅንነት መመርመር ያስፈልጋል። ለዛ ነው ዲስክ ሜንታሊቲ፣ ዲስክ ፐርሰናሊቲ የሚሉ እሳቤዎችን አምጥተን ራሳችሁን በማወቅ ሂደት ውስጥ እንድታልፉ ያደረግነው። እንደ ኤግዛምፕል ግን አናሎጂዎችን እያበዛውላችሁ የሄድኩበት በየቪዲዮቹ ኢትዮጵያዊ ምሳሌዎችን የማነሳው ከኛ ከኑሯችን ሂደት ጋር የምንረዳበት ሁነት እንዲኖር። አንድ ዝም ብለን በኢትዮጵያ የዚህ ታሪክ ውስጥ አንድ የሚወራ ታሪክ ላጋራችሁና ከዛ ተነስተን ወደዚህ ሀሳብ እንዴት እንደሚመጣ እናየዋለን። አንድ ወቅት ላይ አንድ ንጉስ ነበር ይባላል እና ይህ ንጉስ አገሩንና አጠቃላይ ግዛቱን
ፍትህ ላይ ተመስርቶ በጥበብ የሚያስተዳድር ንጉስ እንደነበር ይነገርለታል። አንድ ግን አማካሪዎቹን ሰበሰበና በዚች ሀገር ውስጥ ከኔ በላይ ጥበበኛ አለ ወይ የሚል ጥያቄ ይጠይቃቸዋል። አማካሪዎቹም ግርማዊነቱ እንግዲህ የእርሶ ጥበብ ከሁሉ ይልቃል ይሉታል። ንጉስም አይደለም። ንጉሱ ግን በዚህ ብዙ አልረካም፣ በመልሳቸው አልረካም። የሚዋሹትም መሰለው። ተራ ሰው መስሎ በሀገር ውስጥ መዘዋወር ጀመረ፣ ይህንን ጥያቄ አበክሮ ለማግኘትና አንድ ገበሬ ያገኛል። ገበሬውም በስራው ላይ በጣም ተግቶ ሲጥር ይመለከትና ቀርቦ ምን ይለዋል? አንተ ሰው የዚች ሀገር ንጉስ ጥበበኛ ነው ወይስ አይደለም ሲል ይጠይቀዋል። ገበሬውም እንግዲህ የሀገራችን ንጉስ ጥበበኛ መሆኑን ሰምቻለሁ፣ ነገር ግን እውነተኛ ጥበብ የሚጀምረው ራስን ማወቅ ላይ ነው። ንጉሳችን ራሱን ምን ያህል ያውቀው ይሆን ሲል ይመልስለታል። ንጉሱም በገበሬው መልስ በጣም ይደነቅና ወደ ቤተ መንግስቱ ከተመለሰ በኋላ የራሱን ባህሪ ድክመትና ጥንካሬ መመርመር ጀመረ ይባላል። ይሄ ታሪክ የሚያስተምረን ምንም ማለት እዚህ ግባ የሚባል ታሪክ ላይ መስል ይችላል። ነገሩን ግን ማለት በጥበብ ደረጃ በዛ ማለት በአገር ደረጃ ሀገርን መምራት ወይም በምንም በሉት ትልቅ ቦታ ላይ ለመገኘት ለካስ ራስን መርምሮ መጀመር ያስፈልጋል። ስለዚህ ከዚህ ታሪክ ምናልባት ልንማር የምንችለው ራስን መገምገም የጥበብ በር መሆኑን ማሳያ መሆኑን ነው ማለት ነው። እኛም ልክ እንደ ንጉሱ የገበያውን ንጉስ ነን ከማለታችን በፊት ገበያው ገብቶናል፣ የትሬደር ቁና ነኝ ከማለታችን በፊት የራሳችንን የውስጥ መንግስት በደንብ አድርገን መመርመር እንዳለብን ማሳያ ነው ማለት ነው። እንግዲህ እንዳጠቃላይ ግብይታዊ ምንነት ግን ምንድነው የሚለውን ለመመልከት እንሞክር። ምክንያቱም ብዙ እሳቤዎችና ሐሳቦች የሚነሱበት ወሳኝም ሐሳብ ጭምር ስለሆነ ማለት ነው። እንዳጠቃላይ የማንነት አምዶች ተብለው ሲገለጹ አራት በዚህ የትሬዲንግ አይደንቲቲ ወይም የተገበያዩን ማንነትህን አይደንቲቲ ለመለየት በዲስክ አሰስመንት ብቻ ሳይሆን የማንነት አምዶች የምንላቸው ወይም የማንነት መሰረቶች የምንላቸው ምሰሶዎች አሉ። ግብይታዊ ማንነት ምንድነው የሚለውን ስናይ ማለት ነው። ስለዚህ ግብይታዊ ወይም የዚህ የትሬዲንግ ማንነታችሁ የትሬዲንግ አይደንቲቲያችሁ የሚከተሉት እዚህ ጋር የምታዩዋቸውን አራት ዋነኛ ምሰሶዎች የሚያጠቃልል ሆኖ እናገኘዋለን። አንደኛው የግል ባህሪ ነው። የግል ባህሪ እንግዲህ ወይም የፐርሰናሊቲ ትሬት የምንለው በተፈጥሮ ታጋሽ ነን ወይስ ችኩል ነን? ለአዳዲስ ነገሮች ክፍት ነን ወይስ ወግ አጥባቂ ነን? በውጥረት ጊዜ የምንረጋጋ ነን ወይስ በቀላሉ እንደናገጣለን? እነዚህ የባህሪ መገለጫዎች በግብይት ስልታችን ላይ በጣም ከፍተኛ ተጽዕኖ ያሳድራሉ። ለምሳሌ በተፈጥሮ ችኩል የሆነ ሰው ረጅም ጊዜ የሚወስድ የግብይት ስልት ወይም ይሄ ሎንግ ታይም ትሬዲንግ ቢከተል በቀላሉ ሊሰለቸውና ሊሳሳት ይችላል። which is ዲስክ ሜንታሊቲ በሜንታሊቲ ደረጃ የዲስክ ፐርሰናሊቲን ስናይ ይሄ ሰው ፐርሰናሊቲው ዲ ላይ ወይም ዶሚናንስ ላይ ከሆነ አግሬሲቭ ስለሚሆን ችኩል ስለሚሆን ኃይለኛ ስለሚሆን በጣም ሎንግ ተርም ትሬዲንግ ላይ ወይም ስዊንግ ላይ ቀናቶችን የሚፈጅ ትሬድ ላይ ትዕግስቱን ጠብቆ ለመቀመጥ ወይም ለመጠበቅ ሊያዳግተው ይችላል። ስለዚህም በኢሞሽኑ አማካኝነት አሚግዳላ ሃይጃክ ይፈጠርበትና ወደ ኪሳራ ሊሄድ የሚችልበት መንገድ አለ። በሁለተኛ ምሰሶነት የምናገኘው ስጋትን የመቋቋም አቅማችን ምን ያህል ነው፣ የሪስክ ቶለረንሳችን። እንግዲህ ከነዚህም ውጭ ሌሎች ሐሳቦችን ልናነሳ እንችላለን። በእነዚህ አራት ጉዳዮች ላይ ግን በደንብ ከሰራን የትኛውም ማይንድ ሴት ይኖረን፣ የትኛውም ሜንታሊቲ ይኖረን፣ የትኛውም የፐርሰናሊቲ ታይፕ ውስጥ እንገኝ የሆነ በጣም እጅግ የጠነከረ ምላሽን ልናገኝባቸው የምንችላቸው ናቸው ማለት ነው። ስለዚህ ማንነታችንን በመለየት ሂደት እነዚህን አራት ጉዳዮች በተለይ ከትሬዲንጉ ጋር ስናነሳ በጣም ማስተዋል አለብን ማለት ነው። ወደ ሪስክ ቶለረንስ ስንመጣ ምን ያህል ኪሳራ ለመቀበል ፈቃደኛ ነን? በዚህ ሂደት ውስጥ እዚህ ትሬድ ውስጥ ስገባ ሪስኩን ምን ያህል ገንዘብ በወስድ እኔን አይፈታተነኝም? ትንሽ ገንዘብ ሳጣ እንቅልፍ የሚያሳጣኝ ሰው ነኝ ወይስ የጨዋታው አጠቃላይ የዚህ የጌሙ አካል ነው በቃ
ማጣት የሚለውን ብላችሁ የምትቀበሉ ታይፕ ኦፍ ፐርሰናሊቲ ነው ያላችሁ። እነዚህ ጉዳዮችን በዋነኝነት በተለይ ከሪስክ ጋር ሪስክን በመቋቋም ሂደት ያላችሁ ማንነት መለየት ኦር መረዳት የምትገበዩበትን እንዳጠቃላይ የገንዘብ መጠኑን ፖዚሽን ሳይዝ እና በኋላ ላይ ደግሞ የሚመጣውን የዚህ የኪሳራ መቆጣጠሪያችንን ስቶፕ ሎስ አቀማመጣችንን ለመወሰን በጣም ወሳኝ ሆኖ እናገኘዋለን። ስለዚህ የዚህ የስጋት የመቋቋም አቅማችን ምን ያህል ነው የሚለውን በጣም ልንረዳ ይገባል ማለት ነው። ምናልባት በሂደት በቀጣዮቹ ሳምንታት እነዚህን ሁነቶቻችንን አይደንቲቲዎቻችንን ለይተን የተለያዩ ቴክኒኮችን ተጠቅመን ማለት ወደ ስኬት የሚያመሩንን መንገዶች ለመፍጠር የምናይባቸውን ቴክኒኮች እናያለን። ከዚሁ ጋር ተያይዞ ዝቅተኛ የስጋት መቋቋም አቅም ያለው የሪስክ ቶለረንሱ በጣም ዝቅተኛ የሆነ ቶሎ ብሎ በዛ ነገር የሚደነግጥ የሚፈራ የሚበሳጭ ከሆነ ከፍተኛ ስጋት ያለበትን ወይም ሃይ ሌቨሬጅ የሆነን ግብይት ቢሞክር ኦብቪየስሊ በስሜት ተውጦ የተሳሳተ ውሳኔ ማድረጉ አይቀርም ማለት ነው። ስለዚህ ይሄም ራሱን የቻለ ከዛ ባለፈ ስለ ገንዘብና ስለ ገበያ ደግሞ ያሉ እምነቶች ደግሞ አሉ። በሶስተኝነት ከልጅነታችን ጀምሮ ገንዘብ ምንድነው የሚለውን ነገር በማሰብ ሂደት ውስጥ ማለት ነው። ገንዘብ የገንዘብ ላይ ያለን እሳቤ እንደ እጥረት ነው፣ ስኬር እንደሆነ ስኬርሲቲ ነው የምናየው ወይስ ደግሞ እንደ መትረፍረፍ እንደ አበንደንስ ነው የምንመለከተው? ምልከታችን በገንዘብ ዙሪያ ባይ ዲፎልት እኔ ደሃ ነኝ ብዬ ነው ራሴን የማስበው ወይም ገንዘብ ማግኘት አልችልም ብዬ ነው የማስበው? በቃ ገንዘብ የሚታጣ ነገር በጣም አስቸጋሪ ነው ብዬ ነው የማስበው? ወይስ መትረፍረፍ ይመጣልኛል እትረፈረፋለሁ ብሎ ነው የሚያስበው? ወይስ እንደ አጠቃላይ ከልጅነቴ ስለ ገንዘብ የሰይጣን ነው ገንዘብ የማይሆን ነው እየተባልኩ ነው ያደኩት? ወይስ ገንዘብ መስራት አለብህ፣ ገንዘብ ያጠነክራል፣ ገንዘብ ሰው ያደርጋል? ራሱን የቻለ በጣም ከባድ የሆነ የሜንታሊቲ ሽፍት ስለሚያመጣ ማለት ነው። ገበያውን እንደ ቁማር ሜዳ ጋምብሊንግ ፊልድ አድርገን ወይስ እንደ እድሎች እንደተሰበሰቡበት አውድማ ነው ኦፖርቹኒቲዎች እንደምናገኝባቸው ሁነት ወይም አንድ አሬና ነው የምናስበው? ይሄ ራሱን የቻለ ወሳኝ በውስጣችሁ በደንብ አጠንክራችሁ ልትጠይቁት የሚገባ ጉዳይ ነው። እነዚህ ከላይ የማይታዩ በስውር ግን በውስጣችን ያሉ ዳብረው ደልበው የሚገኙ እምነቶቻችን ሳናውቀው የግብይት ውሳኔዎቻችንን በደንብ አድርገው የሚቀርጹ ሆነው እናገኛቸዋለን። ከላይ ፊት ለፊት የሚመጡ ውሳቤዎቻችን አይደሉም፣ ነገር ግን ከልጅነታችን በማደግ ሂደት ውስጥ የነበሩና ያደጉ አብረውን ስለሆኑ በቀላሉ የሚታዩ ላይሆኑ ይችላሉ፣ በቀላሉ ፍቺ የማይገኝላቸውም ሊሆኑ ይችላሉ። ለምሳሌ ገንዘብ ለማግኘት መከራ መቀበል አለብኝ የሚል ስውር የሆነ እምነት ያለው ሰው በቀላሉ ትርፍ ሲያገኝ ምቾት ላይ ሰማውና ሳያውቀው ትርፉን ሊያጣው ይችላል። ስለ ገንዘብ ያለው ቫልዩ ያንን መከራ እያሰበ ወይም ክብደቱን ስለሚያስብና በቀላሉ የሆነች ገንዘብ ሲመጣለት ያቺን ነገር በቀላሉ ስለመጣች ቀለል አድርጎ ሊያየው ይችላል። የመጣበትን መንገድ ማስተዋል እንደ አጠቃላይ ገንዘብ ሊሰራ የሚችለውን ፓወር በኮምፓውንዲንግ ገንዘብን ሲያሳድግ እንደ ሰው በማህበረሰብ ውስጥ በአገር ደረጃ በዓለም ደረጃ ምን አይነት ቦታ ሊኖረው እንደሚችል ማሰብ፣ ወይንስ ገንዘብ ሲመጣ ወደ ሰይጣን ስራዎችም ወደ ፈተናዎችም ገባ ነው ብሎ የሚያስብ ሰው ሊሆን ይችላል። ያንንስ እሱን እያሰበ እንዴት ነው ከትሬዲንጉ ጋር አስታርቆ ሊሄድ የሚችለው? ስለዚህ እንደ አጠቃላይ አንዱ የግብይታዊ ማንነታችንን የትሬዲንግ አይደንቲቲያችንን በማወቅ ሂደት በጣም በጣም ልናተኩርበት ከሚገባ ጉዳይ አንዱ ስለ ገንዘብ ያለን እምነት ነው። በአራተኝነት ይሄ ተነሳሽነትና ግቦቻችን ሞቲቬሽን እና ጎልስ ላይ ያለን ለምን መገበያየት እንደፈለግን፣ ለምንድን ነው ወደ ትሬዲንግ ዓለም መምጣት የፈለግን? ፈጣን ሀብትን ለማግኘት ነው ወይስ ዘላቂ የሆነ ነፃነትን ለማግኘት? ባለፈው በመጀመሪያ ቪዲዮ ዓላማ የሌለው መርከበኛ ንፋስ ሁሉ ወደ ተሳሳተ አቅጣጫ ወስዷል ይላል። የተወሰነች ንፋስም ከመጣች ዞር እያለ ዝም ብሎ ያለ ካርታው ስለሚነዳ ማለት ነው። ማረፊያውን ስለማያውቀው ወይም ማረፊያውን ስላላሰበበት ወይም የት እንደሚያርፍ በደንብ ጎላ አድርጎ ስላላስቀመጠው ዓላማውን ስላላወቀው። ስለዚህ ለምን መገበያየት ፈለጋችሁ የሚለውን ጥያቄ ለራሳችሁ በጣም መመለስ ይኖርባችኋል። ፈጣን ገንዘብ ለማግኘት ነው ወይስ ዘላቂ የፋይናንስ ነፃነት ለመገንባት ነው? ስለዚህ ግባችን ግልጽና ከእውነታው ጋር የተጣጣመ ቅዠት ሳይሆን፣ አሁን ለምሳሌ በጣም ግልጽ የሆነ
ከእውነታው ጋር በጣም የተጣጣመ እውነተኛ ሊሆን የሚችል ካልሆነ ያልተጣጣመ የሚሆንበት አጋጣሚ የሚበዛ ከሆነ በግብይት ጉዟችን ላይ በጣም በቀላሉ ልንሰናከል እንችላለን ማለት ነው። በተደጋጋሚ እንዳልኳችሁ ዓላማ የሌለው መርከበኛ ንፋስ ሁሉ ወደ ተሳሳተ አቅጣጫ ይወስደዋል። ስለዚህ ያንን በደንብ በግልጽ ማሰብ የሚኖርባችሁ ጉዳይ ይሆናል ማለት ነው። እንግዲህ ለዛሬ በዚህ እንዳልኳችሁ እነዚህን ቪዲዮዎች በጣም ምጥን አድርጌ በቀን ውስጥ ረጅም ሰዓት 2 ሰዓት 3 ሰዓት ቢይዝባችሁ ወደ መሰላቸት ትገባላችሁ። የኔን ትምህርቶችም እንደምታውቋቸው 2 ተኩል 3 ሰዓት የሚፈጁ ናቸው። እነዚህኛዎቹን ግን 30 ቀን የሚዘልቅ ነው። በየዕለቱ ግን ስፔሲፊክ የሆነች አንድን ነገር እንድታውቁ ስለምፈልግና እሷ ላይ እንድታተኩሩ ስለምፈልግ ቪዲዮዎቹን በተቻለ ምጥን የምናደርገውም በዛ ምክንያት ነው። ለዛሬ አዘጋጁ ባልኳችሁ የግብይት የማስታወሻ ደብተራችሁ ላይ ከልባችሁ ተረጋግታችሁ በደንብ በቃ የጠለቀ መልሶች እንድትሰጡባቸው የምፈልጋቸው ጥቂት የራስ መመርመሪያ ጥያቄዎች ወይም የሰልፍ አሰስመንት ኩዌስቸነርስ አሉ። ከዚህ ከዶሚናንስ ምናምን ብለን ከየነው ፐርሰናሊቲ ቴስት ባለፈ ደግሞ እነዚህን ጥያቄዎች ስትመልሱ ፍጹም እውነተኛ መሆን አለባችሁ። መልሶቻችሁ ማንም እንደሚያየው አታስቡ። ምናልባት ድንገት እኔ ላየው ይችላል፣ ድንገት ካልሆነ ግን በዋነኝነት ሆምወርኩን የምሰጣችሁ ለራሳችሁ ነው። ለራሳችሁ ነው የምትጽፉት። ለራሳችሁ ደብዳቤ እየጻፋችሁ እንደሆነ፣ ለራሳችሁ ቃላችሁን እየሰጣችሁ እንደሆነ፣ የሆነ ወንጀል ሰርታችሁ እንደሆነ አስቡት። አዎ እውነት በጣም መራራ ናት፣ ግን ደግሞ ፍሬዋ በጣም ጣፋጭ ነው አይደል? ስለዚህ ከራሳችን ጋር እውነተኛ መሆን መጀመሪያ ላይ ከባድ ሊሆን ይችላል፣ ነገር ግን የረጅም ጊዜ ጥቅሙ የላቀ ነው። ይሄንን ከልባችሁ እንድታስቡልኝ እፈልጋለሁ። ስለዚህ ከዚህ ቪዲዮ ጋር አያይዤ በመልከው ፒዲኤፍ ላይ ጥያቄዎቹ ማግኘት ትችላላችሁ። ስለዚህ ከነሱ ፒዲኤፎች ላይ በመነሳት ጥያቄዎቹን ወደ ደብተራችሁ ወይም ወደ ማስታወሻ ደብተራችሁ በመመለስ የነዚህን ራስን የመመርመሪያ ጥያቄዎች በደንብ አድርጋችሁ ትሰሩልኛላችሁ ማለት ነው። እንግዲህ እነዚህ ጥያቄዎች የመጀመሪያው ስለ ራሴ የምወደውና የማልወደው የባህሪ ገጽታ ምንድነው? ለምሳሌ ታጋሽ ነኝ፣ ቆራጥ ነኝ፣ በቀላሉ በሳጫለሁ፣ ውሳኔ ለመስጠት እቸገራለሁ። ከራሳችን እኮ የምንወደው አለ፣ የማንወደው ባህሪ አለ። እነዚህ ባህሪያት በግብይት ላይ እንዴት ሊረዱኝ ወይም ሊያሰናክሉኝ ይችላሉ? ይሄንንም ተንትኑልኝ። ታጋሽ ነኝ ከሆነ ጥቅሙን፣ በቀላሉ በሳጫለሁ ከሆነ ሪቬንጅ ትሬድ እንዴት እንደሚያስገባችሁ እያንዳንዷን በደንብ አድርጋችሁ ዲቴል ጻፉልኝ። ምናልባት ጽሁፉን ባላየው እስቲ ተማሪ እከሌ የሚባል ተማሪ ለዚህኛው ጥያቄ ምን መለስክ ብዬ ልጠይቃችሁ ስለምችል እሱን እንዳትረሱት። ናቲ ስለሚጠይቃችሁ ወይም ማስተማሪያችሁ ስለሚጠይቃችሁ ግን ሳይሆን እንዳልኳችሁ ይሄንን ኮርስ ለራሳችሁና ለራሳችሁ ነው፣ ለአስተማሪው አይደለም እየሰራችሁ ያላችሁት። ገንዘብ ከፍላችሁበታል። ስለዚህ ከዚህ በመነሳት እንዴት ትክክለኛ ምላሽ ልስጥ፣ እውነተኛ ልሁን የሚለውን ሳትዘነጉ፣ በዛው ልክ ደግሞ ተግባራዊነት ሳትዘነጉ፣ ስራ አለኝ ትምህርት አለኝ እንትን አለኝ ሳትሉ ይሄንን እንደ ስራ በማሰብ ጊዜ ሰጣችሁ ከ1 እስከ 2 ሰዓት ወስዳችሁ እነዚህን ጥያቄዎች ተመልሱታላችሁ። የመጀመሪያው ጥያቄ ስለ ራሴ የምወደውና የማልወደው የባህሪ ገጽታ ምንድነው? በሁለተኝነት ከዚህ በፊት በአስጨናቂ ሁኔታዎች ውስጥ በገበያም ሆነ በሌላ የህይወት ክፍል እንዴት ምላሽ ሰጥቻለሁ? ከዚህ በፊት በጣም አስጨናቂ ነገሮች አልፈውኝ ሊሆን ይችላል። እንዳልኳችሁ ትሬዲንግ ውስጥም ሊሆን ይችላል፣ በሌላ የህይወት ታሪካችሁም ውስጥ ሊሆን ይችላል። የተረጋጋው ነበር ወይስ ተደናግጬ ነበር? ምን አይነት ውሳኔዎችን ወሰንኩ? ውጤቱስ በኋላ ላይ ምን ሆነ? ሶስተኛ ትልቁ የገንዘብ ፍርሃቴ ምንድነው? ከገንዘብ ጋር በተገናኘ በውስጤ የሚያድር ፍርሃቴ ምንድነው? ለምሳሌ ሁሉንም ነገር ማጣት እፈራለሁ፣ ያለኝን ሁሉ እንዳላጣ እፈራለሁ ሊሆን ይችላል። ወይም ደግሞ በቂ ገንዘብ አለማግኘቴና በእዳ መዘፈቄ ሊሆን ይችላል። ወይ ደግሞ ኢቭን መድኃኒትም ተሰርቶብኝ ይሆን የሚል ፍራቻ ሊሆን ይችላል። እኔ ነጩን እንደ ኢትዮጵያዊ ወንድማችሁ ቤታችሁ እንዳለ ወንድማችሁ ነው የማይወራውንም የሚወራውንም እያነሳው ፊት ለፊት ማመጣላችሁ ምንም ነገር ማዋሸት ስለማችሁ። ይሄ ፍርሃት በግብይት ውሳኔዎችስ ላይ እንዴት ተጽዕኖ ሊያሳድር ይችላል? ከዚህ በመነሳት የማጣት ፍራቻ፣ በቂ ገንዘብ አለማግኘት ኦቨርትሬድ እንድታደርግ ሊያደርግ ይችላል።
ሁሉንም ነገር እንዳታጣ በማለት ሎስ አቨርዥን በማድረግ ሪስኮችን ለመውሰድ ልትፈራ ትችላለህ ወዘተ። ስለዚህ ትልቁ የገንዘብ ፍርሃቴ ምንድን ነው? ሶስተኛው ጥያቄ ነው። በአራተኝነት ስኬትን ሳገኝ በግብይትም ይሁን በሌላ ጉዳይ እንዳልኳችሁ በትሬዲንግም ሊሆን ይችላል፣ ከትሬዲንግም ውጪ እንዴት ነው የሚይዘው? እስካሁን ስኬታማ ሆኛለሁ ወይ? ስኬታማ ከሆንኩኝ ስኬታማ በሆንኩባቸው መንገዶች እንዴት ነው ያያዝኩት? ያንን ስኬታማነቴ በትህትና ነው ወይስ ልክ ያቺ ስኬት ስትመጣ በኩራትና በመታበይ ያዝኩት? ስኬት ከመጠን በላይ በራስ እንድንተማመን ኦቨር ኮንፊደንት እንድትሆን ያደርግሃል አድርጎሃል ወይ? ከሰው በላይ እንደሆንክ እንድታመን አድርጎሃል? ይሄን በጣም ወሳኝ ጥያቄ አለ። ስኬት እንግዲህ ስኬታማ ሲባል ገና ስኬታማ አልሆንኩምም ልትሉ ትችላላችሁ። በሆነ ነገር ግን ስኬታማ ናችሁ። እናታችሁን በስርዓት ማናገር መቻል ስኬታማነት ነው። እሷን ማክበር፣ እግሯን መሳም ስኬታማነት ነው። በእሷ ላይ ኮርታሃል ወይ ሊሆን ይችላል ጥያቄው። እንዳልኳችሁ በየትኛውም ያላችሁበት ዘርፍ ላይ የሆነች ሞመንት ላይ በቃ እየገባልኝ ነው ገንዘብ እንደዚህ እየሆንኩ ነው የሚለው እሳቤ ውስጣችሁ ሲሆን ወይም ከሰዎች የበላይ የሆናችሁ ሲመስላችሁ ምን አይነት እሳቤ በውስጣችሁ ይቀረጻል? ደረታችሁ ኦቨር ታብጣለች፣ ደረታችሁን ትነፋላችሁ ወይስ አንገታችሁን ሰከን አድርጋችሁ ደፍታችሁ ነው የምትንቀሳቀሱት? ኦቨር ኮንፊደንት ያደርገኛል ወይ? ስለዚህ አራተኛው ጥያቄ ነው። አምስተኛው ጥያቄ ከፍተኛው ስጋት ልወስድ የምችለው መጠን ሪስክ ማለት ነው። በገንዘብም ሊሆን ይችላል፣ በሌላ የህይወት ዘርፋችሁም ሊሆን ይችላል። ምን ያህል ነው? ምን አይነት ሪስክ በህይወታችሁ ውስጥ ላይፋችሁን ለማዝለቅ ሊሆን ይችላል፣ ስኬታማ ለማድረግ ሊሆን ይችላል ወዘተ። ምን ያህል ሪስክ ትወስዳላችሁ? ባለፈው ጊዜ ከአቅሜ በላይ ሪስክ የወሰድኩበት ጊዜ አለ ወይ? ውጤቱስ ምን ነበር? በጣም ሃይ ሪስክ የወሰድኩበት ትሬድ ላይ ምን አደረኩኝ? ወይም በሌላ የህይወት አጋጣሚ ያንን ሪስክ እኮ ወስጄ ያንን በማድረጌ ምን አደረኩኝ? ውጤቱ ምንድን ነበር? ሃይ ሪስክ ማለት ምን ማለት ነው? ማኔጅ ማድረግ ካልተቻለ የሚለውን በደንብ እንድታውቁት ማለት ነው። በስድስተኝነት የግብይት ዓላማዎቼ ምንድን ናቸው? ስማርት ጎልስ ያስፈልገናል። የግብይት ዓላማዎቼ ምንድን ናቸው? ግልጽ። ከዛ ደግሞ ሊሳኩ የሚችሉ ወይም ሜጀረብል ሊለኩ የሚችሉ፣ ሊሳኩ ብቻ ሳይሆን ሊለኩ የሚችሉ ሜጀረብል። ከዛ ደግሞ ሊደረስባቸው አቺቨብል ሊደረስባቸው የሚችሉ። ስማርት የሚለው ግልጽ፣ ሊለኩ የሚችሉ which is measurable፣ ሊደረስባቸው የሚችሉ achievable፣ ከእውነታው ጋር የተጣጣሙ ሪያሊስቲክ እና በጊዜ የተገደቡ ታይም ኖሯቸው በዛ ታይም ባውንድድ የሆኑ ማለት ነው። ስማርት ጎሎችህን አሉ ወይ? ከሌሉም ደግሞ የግብይት ዓላማዎችህ ምንድናቸው? አንደኛ ግልጽ የሆነ የግብይት ዓላማህን ማስቀመጥ። ሊለካ ይችላል ወይ? ይሄን ያህል መጠን፣ ይሄን ያህል ሪተርን፣ ይሄን ያህል ፐርሰንት ሊደረስበት የሚችል ነው ወይ? ወይስ ዝም ብለህ የ1 ሚሊዮን ጫማ ስለተባለ አንዱ መጥቶ በቲቪ እሱን እያሰብክ ነው? ወይስ የእውነት ሊደረስባቸው የሚችሉ? ምክንያቱም $10 ተነስቼ 1 ሚሊዮን ብር ጫማ ከመሬት ተነስቼ ማስብ ከሆነ ተሳስቼ ስለሆነ። ከዛ ሪያሊስቲክ ነው ወይ? ከእውነታው ጋር የተጣጣመ ነው ወይ? ቅዠት ላይ አይደለሁም ወይ? ሪያሊስቲክ የሆነውን ትመርጥና ከዓላማዎችህ መካከል ትጽፈዋለህ ማለት። በጊዜ የተገደበ ነው ወይ? ለምሳሌ በቀጣዮቹ 6 ወራት ውስጥ የግብይት ካፒታሌን በ10% ለማሳደግና በተከታታይ ትርፋማ የሆኑ ቢያንስ 60% ግብይቶችን ለማድረግ። አሁን ይሄ በቀጣዮቹ 6 ወራት ስትሉ ምንድነው? ታይም ባውንድ ሰጣችሁት። የግብይት ካፒታሌን በ10% ለማሳደግ አያችሁ፣ ሊሳካ የሚችል ነው። የግብይት ካፒታሌ በ10% ሊያድግ ይችላል። ከዛ ደግሞ ግልጽ፣ ከዛስ ሊደረስበት የሚችል ተከታታይ ትርፋማ መሆን ትችላለህ የሆኑ ቢያንስ 60% ግብይቶችን ለማድረግ 60% ግብይቶችን ለማሸነፋል። ስለዚህ ሊሳካ ይችላል፣ ግልጽ ነው፣ ሊለካ ይችላል፣ ሊደረስበት ይችላል፣ ከእውነታው ጋር የተጣጣመ ነው። ከዛ ደግሞ በጊዜ የተገደበ ነው። ይሄንን ግልጽና ግልብ የሆነ ጎል ለሚቀጥሉት 6 ወራት ምን እንዳሰብክ ጻፈው ለራስህ። ዝም ብሎ ብዙ ገንዘብ ማግኘት ብቻ ብለህ ግልጽ ግብ የሚባል ነገር የለም። አዎ ሁሉም ገንዘብ ለማግኘት ነው የመጣው። ቁጥር አስቀምጥ። ባይ ዲፎልት ይሄንን ነገር ለማሳካት ብለህ አስቀምጥ።
ግን ያንን ስታስቀምጥ እውነተኛ ይሁን፣ ሎጂክ ላይ ተመስረት፣ ምክንያት ላይ ተመስረት። መነውለል የለብንም፣ በሰዎች መነዳት የለብንም። የሰዎችን ልፋት በእኛ ልፋት ልንቆጥር አንችልም። የሰዎችን የብዙ ዓመታት ልፋት በእኛ ጥንጥዬ የተወሰኑ ቀናት ልፋት እኩሌታ ውስጥ እንድንገባ ልናደርግ አንችልም። ስለዚህ ከራሳችንና ከራሳችን ጋር የሚሄደውን ስማርት SMART ግልጽ የሆነ ሊለካ የሚችል ሊደረስበት የሚችል ከእውነታው ጋር የተጣጣመ በጊዜ የተገደበ ጎል ያስፈልገናል። 6ኛው ላይ ያንን ጽፉልኛላችሁ። 7ኛው ላይ በጣም ወሳኙ ጥያቄ ማርኬቱን የማየው እንዴት ነው? እንደ ጦር ሜዳ ነው የምታየው? እንደ ቁማር ቤት ነው የምታየው? እንደ እድለኞች ባህር ነው የምታየው? እንደ ሳይንሳዊ ሙከራ ነው የምታየው? ማርኬቱን ከልብህ ማለት ነው። ጋምብል ማለት በቃ ይሄንን ከተበላው ይሄንን ካሽ ከልብህ ጻፉ። ስለዚህ ገበያው በአንተ እይታ ምን አይነት ወይም ገበያውን የማየው እንዴት ነው የሚለውን ጥያቄ ትመልሳለህ። በ8ኝነት ስለ ሀብታም ሰዎች ወይም ስለ ገንዘብ ያለኝ የተለመደ አመለካከት ወይም እምነት ምንድን ነው? እነዚህ እምነቶች ወይም አስተሳሰቦች ወይም ምልከታዎች ከቤተሰብ ከጓደኛ ወይም ከአጠቃላይ ማህበረሰባችን የተማርናቸው አመለካከቶች ናቸው። እነዚህ እምነቶች አዎንታዊ ናቸው ወይስ አሉታዊ ናቸው? ሀብታም ሰው ሲባል በጣም ክፉ ነው፣ ሀብታም ሰው ሲባል በጣም አስጠሊታ ነው፣ በሊታ ነው፣ ገገማ ነው፣ ክፉ ነው፣ ድህነቴ ይሻለኛል፣ ድሃ እኮ ሲባል በቃ እንትን ነው እንደዚህ ነው በቃ እያለን ራሳችንን ማጽናኛዎች የምናበዛንን ወይስ ለሀብታም ሰዎች አዎንታዊ ምልከታ አለን? ወንድ ነው እሱ በቃ ጎብዟል፣ ብር ይዟል፣ ከሌለ የለህም ስለሚባል በቃ ነው አስተሳሰባቸው። አዎንታዊ ነው አሉታዊ? በግብይት ወይም በዚህ በትሬዲንግ ህልሞችስ ላይ እንዴት ምን አይነት ተጽዕኖ ሊያሳድር ይችላል የዚህ ሐሳብ? ሀብታም ብትሆንስ? ሀብታምን እየጠላህ ሀብታም ብትሆንስ ታዲያ? ኦኬ ሀብታምን እየጠላህ ደግሞ እንዴት ነው ትሬዲንግ ዓለም የምታሸንፈው? ስለዚህ ይሄንን በግልጽ ተንተኑ። አይኖ በጣም ረጅም ሆምወርክ ነው ዛሬ የሰጠኋችሁ። እንዳልኳችሁ ቀስ በቀስ አንገታችሁ ላይ መቆም አይቀርም። በእያንዳንዱ ቻሌንጆች ቢያንስ ለእያንዳንዱ ጥያቄ እስከ ግማሽ ገጽ የሚደርስ ነገር ካልጻፍክ የሚችልህ እስከ 2 ገጽም ሊጽፍ ይችላል። እነዚህን ነገሮች ማድረግ ካልቻልክ ገና በዳዴ እየሄዳችሁ እንደሆነ እመኑ። መጋፈጥ ካለባችሁ ከፍላችሁበታል፣ ተጋፈጡት። ስለዚህ 8ኛውን ጥያቄ በዛ መልኩ መልሱልኝ ማለት ነው። 9ኛው ከግብይት ውጪ የማረጋጊያ ዘዴዎች አሉኝ ወይ? ከግብይት ውጪ የማደርጋቸው አስደሳች ነገሮች ወይም ሆቢዎች ወይም የማረጋጊያ ስልቶች ስትረስ ሪሊቨሮች አሉኝ ወይ? ለምሳሌ ስፖርት መስራት ሊሆን ይችላል፣ ማንበብ እወዳለሁ ወይ? ወይም ከጓደኞቼ ጋር መሆን ሊሆን ይችላል፣ ጸሎት ሊሆን ይችላል፣ ኳስ ማየት ሊሆን ይችላል። ስለዚህ እነዚህ ነገራቶች አሉኝ ወይ የሚለውን ከራስህ በዲቴል ጻፈው፣ መርጠህ አስቀምጣቸው። ምናልባት ጥሩ ሆቢ ሊኖርህ ይችላል፣ መጥፎ ሆቢ ሊኖርህ ይችላል። መጥፎና ጥሩንም አንድ ላይ ጻፈውና ትለየዋለህ ለየብቻ። ጥሩ ሆቢ ብለህ መጥፎ ሆቢ ብለህ ጻፈው። ከገበያ ውጪ በምትሆንበት ጊዜ የምታደርጋቸውን የሚያስደስቱህን ነገሮች፣ እነዚህ ከገበያ ውጥረት ለማረፍ ይረዱሃል ትክክለኞቹ ከሆኑ። ስለዚህ እሱንም መልስ መመለስ አለብህ። እነዚህ ከገበያ ውጥረት ለማረፍ ይረዱኛል ወይ ወይስ ራሴን እየገደልኩ ነው፣ የተሳሳተ ሆቢ ነው ወይ የሚለውን ለመለየት ይረዱሃል ማለት ነው። በ10ኛነት ጠንካራ የሰፖርት ሲስተም የድጋፍ መረብ አለኝ ወይ ወይስ በገባው በወጣው ቁጥር በዚህ ጉዳይ እየተሰደብኩ ነው? አይ ትሬዲንግ ጀምረ በቃ እንደዚህ ቁማር፣ ቤተሰብ፣ ጓደኞች፣ አማካሪዎች የሚደግፉኝ አሉ ወይ? ኮሚኒቲ አለኝ ወይ? ስለ ግብይት ችግሮቼና ስኬቶቼ በግልጽ ማውራት የምችለው ሰው አለ ወይ? በትሬዲንግ ውስጥ ሲያመኝ አዘኔን፣ ደስ ሲለኝ ደስታዬን የምገልጽለት ሌላ ሰው አለ ወይ? ብቻውን የበላ ብቻውን ይሞታል አይደለም ይባል። የምትበላም ከሆነ ብቻህን መብላት ስለሌለብህ መብላትም ካቃተ ሌሎች ሰዎች እንዴት እየበሉ እንደሆነ በደንብ ማወቅ ስላለብህ ከነ ችግሮች በደንብ አድርጎ የሚቀርፍልህ ስለሆነ ቤተሰብ ላይ ደሰት ይችላል። ግን ደግሞ ጓደኛ ማበጀት፣ ጓደኛ ካላገኘ አማካሪ ሜንተር አለ። ሜንተር ካላገኘ ኮሚኒቲዎች ላይ ተሳተፋለሁ ወይ? ሶሻል ሚዲያውን እየተጠቀምኩበት ነው ወይ? እያንዳንዱን ጥያቄ ከራስ ጋር በደንብ ኢንዲቴል መልሳቸው።
እንዳልኳችሁ ለኔ አይደለም የምትመልሱልኝ። እኔ ሆምወርኩን ሰጧችሁ እንጂ እነዚህ ጉዳዮች መስጠትም የለብኝም ብላችሁ ከባድ ሚስጥሬም ነው ብላችሁ ካላችሁ ኢንኬዝ እኔም ብጠይቃችሁ ነው እኔ ፈቃደኛ አይደለሁም ማለት ባለሙሉ መብቶች ናችሁ። እናንተ ግን ለእያንዳንዷ ጥያቄ ቢያንስ ግማሽ ገጽ መልስ ማስቀመጥ ካልቻላችሁ እመኑኝ አሁንም በትክክል ሆምወርኮቻችሁን ወይም አሳይመንቶቻችሁን እየሰራችሁ አይደለምና 30ኛው ቀን ሲደርስ ትክክል ላትሆኑ ወይም ትክክለኛ ያሰባችሁበት ቦታ ወይም ያለማችሁበት ቦታ ወይም እኛ ቃል የገባንላችሁ ቦታ ለመድረስ ሊያዳግታችሁ ይችላል። ለዚህ ውድና ውድ የሆናችሁ ተማሪዎቻችን እነዚህን ጥያቄዎች በጥሞና በጣም በጠለቀ ጥሞናና በቅንነት ለራሳችሁ ሳትዋሹ ከመለሳችሁ በኋላ የራሳችሁን የዚህ የግብይታዊ ስዕል ወይም የትሬዲንግ አይደንቲቲ በከፊል መመልከት ትጀምራላችሁ። ኦሬዲ DISC የሚለውን ሰርተናል። ከሱ ደግሞ ባለፈ እነዚህ በደንብ ማጠናከሪያዎችና እስከ ጥጉ ማንነታችንን እንድንለይ የሚረዱን ስለሚሆኑ በደንብ ያበረቷችኋል ብዬ አስባለሁ። እናንተ ግን ራሳችሁን ከመዋሸት ብቻ ተቆጠቡ። አንዳንዶቻችሁ በተፈጥሮ ለትሬዲንግ የሚመጥን ባህሪ እንዳላችሁ ልታውቁ ትችላላችሁ። ሌሎቻችሁ ደግሞ በጣም ብዙ መስተካከልና መታረም የሚገባቸው ደካማ የሚባሉ ጎኖች እንዳላችሁ ትገነዘቡባችኋላችሁ ብለን እናስባለን። ይሄ የመገንዘብ ሂደት ራሱ እጅግ በጣም የሚገርም እርምጃ ነው። በ3 እና በ4 ቀን የኮርሷ እንቅስቃሴ እንኳን እቺን ከለያችሁ ታዩታላችሁ ኔክስት ዊክ ምን አይነት እይታ ውስጥ እንደምትገቡ። ምክንያቱም በሽታውን ያወቀ መድኃኒቱንም በከፊል እንዳገኘ ይቆጠራል አይደል እንዴ? በሽታ እኮ ምን እንደሆነ ካልታወቀ ነው አስቸጋሪ። በሽታን እኮ ማወቅ በራሱ በሕክምናው ፊልድ እኮ በሽታውን ማወቅ ግማሹ መድኃኒት እንደተገኘ ነው። ኢቭን ዶ መድኃኒት ራሱ ባይኖረው ካንሰር መሆኑን ካወቅ ካንሰር መድኃኒት የለውም። ካንሰር መሆኑን ካወቅ ግን እንደ ካንሰር ትንከባከበዋለህ። ካንሰር መሆኑን ካላወቅ ግን የጉበት የእንትን በቃ ምናምን እየወሰድክ ሌላ ህመም ነው የምትጨምረው አይደል? ስለዚህ በሽታችንን ማወቅ ነው አሁን እየሰራን ያለነው። በኢትዮጵያ ውስጥ አንዲት እናት ልጇን ስትመክር እንዴት ነው? ልጄ ሆይ የራስህን ድንኳን ጥለ የሰው ድንኳን አትትከል፣ ያንተን ድስት እያረረ የሰው ድስት አታማስል፣ ሌላ ትደይደር ራስህን ሁን፣ ራስህን ፈልግ ትሏለች። ይሄ ማለት ምንድነው? የራስህን ማንነት ሳትረዳና ሳታከብር የሌላን ሰው መንገድ በጭፍን አትከተል። ማንም ሜንቶር ሆነ እንትን ሆነ መጥቶ ስላወራ ናቲ እዚህ ጋር መጥቶ ስለለፈለፈ ሞላ ቻርቱን ወደዚህ ወደዛ ሲያገላብጥ ስላየው በጭፍን አትከተለው ማለት ነው። መጀመሪያ ራስህን እወቀው። ካንተ ጋር ይሄዳል ወይ? ምክንያቱም እነዛ ሰዎች በራሳቸው መንገድ ትክክል ሆነው በራሳቸው በቃ በትክክለኛው መንገድ እየሄዱ ሊሆኑ ይችላሉ። ላንተ ግን ካልተመቸህስ፣ ላንተ ግን ካልሆነስ፣ ላንተ የሚጎረብጥ፣ ላንተ የሚያም፣ ላንተ የሚያቆስል፣ ላንተ የሚያዋርድ፣ ላንተ ህይወትን የሚቀጭብ ከሆነስ? የትሬዲንግ ዓለም እንዲሁ ነው። ያንዱ ትሬደር ወርቃማ ስትራቴጂ ለሌላው የእንጨት ፈረስ ሊሆንበት ይችላል። ያንዱ ትሬደር የሚገበያየው ፔር ለሌላኛው ሲኦል ሊሆንበት ይችላል። ስለዚህ የራሳችሁን የግብይታዊ ማንነት መረዳት፣ የትሬዲንግ ይሄ አይደንቲቲ የምንለውን የትሬደርስ አይደንቲቲ የሚለውን ነገር መረዳት ለእናንተ የሚስማማውን ውጤታማ የሚያደርጋችሁንና ከባህሪያችሁ ጋር የሚሄድ የራሳችሁን የቻለ የግብይት ስትራቴጂ ወይም ደግሞ ፕላን በራሱ ሰፊ ነው። ስትራቴጂ ኦኬ፣ አብዛኛዎቻችሁ በአንድ ሰው ሜንቶር እየተደረጋችሁ ነው፣ ተመችቷችኋል። ያላገኛችሁ ልትኖሩ ትችላላችሁ፣ እሱን ፈልጉት። ስትራቴጂያችሁን ለመቀየስ የመጀመሪያውና ወሳኙ እርምጃ ነው። ስትራቴጂ ሲባል ብዙ ጊዜ እዚህ ሀገር ICT እንትን ይባላል። ሜንሊ በትምህርቱ ቤዚክሱን ስትወስዱ ስካልፐር እንትን እየተባለ ነው አይደል? ስለዚህ 5 ደቂቃ እና 3 ደቂቃ ቻርቶች የማይመቹ ከሆነ ላንተ ተፈጥሮ ወደ 4 ሰዓት ከፍ ማለት ካለብህ ግዴታ ነው ከፍ ትላለህ ማለት ነው። ራስን ማየት መጀመሪያ ግን አስፈላጊና ግዴታም ጭምር ነው። የዛሬውን የሰጠዋችሁን ተግባር እመኑኝ የዛሬ 30 ቀን ምናልባት ታነሱት ይሆናል። ናቲሻ የዛኔ እኮ የጻፍኩት ብላችሁ ታነሱታላችሁ። ማንነታችሁን በምን ያህል እንደቀየራችሁት ልክ ትምህርቱን ጨርሰን እነዚህን ጥያቄዎች በድጋሚ ስትሰሩትና እዛ ቦታ ላይ ቆማችሁ የምትመልሷቸው መልሶች ዛሬ ላይ ከመለሳችኋቸው መልሶች ጋር ስታወዳድሩት የምርም ለውጡን ታዩታላችሁ። የምርም ክፉ ወይም ደካማ ጎኖቻችሁን በደንብ ትለዩና እነሱ ላይ በደንብ የበለጠ ትሰሩባችኋላችሁ። በፈጠራችሁ አምላክ ብያችኋለሁ። በቁም ነገር ከልባችሁ ስሩት።
በሚቀጥለው ትምህርታችን በአራተኛው ቪዲዮአችን ማለት ነው ያስተሳሰብን ኃይል ይሄ ቋሚ አስተሳሰብ የሚባለውን ፊክስድ ማይንድሴት የሚሉትንና እድገት ተኮር አስተሳሰብ ወይም ግሮዝ ማይንድሴት ላይ በደንብ አድርገን እሱን ርዕስ አንስተን ከልባችን እንወያያለን። ዛሬ የምታደርጉት ራስን መመርመር እንዳጠቃላይ ዛሬ ወሰዳችሁት ራሳችሁን የመመርመር ህክምናውን የመከታተል ወይም ዳያግኖሲሱን የመውሰድ ተግባር ምናልባት ለአራተኛው ለነገው ትምህርታችን ጥሩ መሰረት ይጥልላችኋል ብዬ አስባለሁ። አስተሳሰባችን እንዴት የግብይት ውጤታችንን እንደሚወስን ስኬታችን በስተመጨረሻ ለካስ የሚወሰነው በቻርቶቹ ሳይሆን በእኛውና እኛው ሐሳቤና የአስተሳሰብ ውቅር መሆኑን እንዴት እድገት ተኮር የሆነ አሸናፊ አእምሮ መገንባት እንደምንችል በደንብ አድርገን እንማራለን ማለት ነው። ሰው የራሱን ቤት ሳይሰራ የሰው ቤት በምንም ተአምር ወደ ሰው ቤት እኮ አያማትርም አይደል እንዴ? የራሳችንን ቤት በደንብ መስራት አለብን። የራሳችንን ቤት ማቆም አለብን። የኛ ቤት ካልቆመና በደንብ ማገሩን ምኑን ጣራውን ምናምን በደንብ ካልቆምኩለት ካልሰራውለት ጎረቤት ሄጄ ብሰራ ነገ እኮ ዝናብ ቢመጣ ክረምት ቢመጣ እኮ ጎረቤት የሚተኙት እኮ ሙሉ ቤተሰቡ በቃ አይበቃውም ይሆናል። ስለዚህ ውጪ ማደሬ ነው። ስለዚህ እኛም እኛንን እኔ ብለን እንጀምር። እኔ ማለት ያን ያህል ስግብግብነት አይደለም። this is not ego ራስን መመልከት ራስን ማዳን ነው። ራሳችሁን ልታድኑ ነው። ጦርነት ውስጥ እየገባችሁ ነው። አቅማችሁን እየለያችሁ ነው። ስለዚህ እኛም የግብይት ቤታችንን ከመስረታችን በፊት ራሳችንን ማለትም የመሰረት ድንጋያችንን በደንብ አድርገን በሚገባ ልናውቅ ይገባል። የመሰረት ድንጋያችን ከተናደ ወይም የመሰረት ድንጋይ ብለን የወሰንነው አሸዋ ላይ ከሆነ የቆመውና ኮንክሪት ሲሚንቶና ብረት ገገጠምንለት አእምሮ ከሌለ በዚህ የግብይት ዓለም ውስጥ የመጀመሪያዎቹ ተቤዎች፣ የመጀመሪያዎቹ ወዳቂዎች፣ የመጀመሪያዎቹ ከሳሪዎች መሆናችን አይቀርም። ኢትዮጵያዊነታችሁን አስታውሱ። የሚሳነን ነገር የለም። እመኑ። ወሬ አይደለም ይሄ። የሚሳነን ነገር የለም። በአእምሮአችን የጠነከረን ራሱን ያባለት በጣም ከአእምሮ መጠንከር ባለፈ ኢትዮጵያዊ ወጣት ራሱን ያወቀ ዓላማ ያለው ሲሆን የትኛውንም በለው የትኛውንም ጥራው በዓለም ዙሪያ ያለ የማርኬት ማዕበል መቋቋም ብቻ ሳይሆን ወደ ስኬት ወደብም ሊመራው ይችላል። ያነሰን ዕውቀቱን መሬት ላይ አውርዶ የመተግበር ጉዳይ እንጂ ማናችንም ኢትዮጵያውያን ስለሆነን ብቻ በዚህ ማርኬት ባይተዋርነት ሊሰማን አይገባም። ያው እድሉን አግኝተናል። እድሉ ሲሰጠን ደግሞ ዲሲፕሊንድ ሆነን ህግና ደንቡን ተከትለን በሆይ ሆይታ ሳይሆን ለረጅም ርቀት ጉዞ እንደ ፕሮፌሽናሎች እንደ ሙያ ከሰራ ነው መውደቂያችን በእርግጠኝነት የስኬት ወደብ ላይ ነው የሚሆነው። እስከሚቀጥለው ቪዲዮ ሁላችንንም በሰላም ያቆየን ለማለት ወደድኩኝ። የማስታወሻ ደብተራችሁ የልባችሁ ወዳጅ፣ የሚስጥራችሁ ማከማቻ፣ የእድገታችሁ መስታወት መሆኑን አደራ እንዳትዘነጉ። እቺ ማስታወሻ ደብተራችሁ ሁሌም እየገለጣችሁ ስታነቧት ሁሌም እየጣፈጠች የምታላምጡትን ዕውቀት ነው የምትጽፉባትና እመኑኝ አደራ ጆርናሊንጋችሁ ላይ እንዳትሳነፉ። የዛሬውን እጥር ምጥን ያለች ቪዲዮ በዚሁ ለማጠናቀቅ ወደድኩኝ። አብራችሁኝ ስለቆያችሁና ትምህርቱንም ለመከታተል አምናችሁ እዚህ በመገኘታችሁ እጅግ በጣም አድርጌ ያመሰግንኩኝ። የዛሬውን ቪዲዮ በዚሁ ላጠናቅ። ናትናኤል ብሩክ ነበርኩኝ አብሬያችሁ የቆየሁት። መልካም ጊዜ በያላችሁበት። መልካም የትምህርትና ራስን የመመርመር ከራስ ጋር የማሰላሰል ጊዜን ተመኘሁላችሁ። Thank you guys.